ባለፈው በሰራሁት ቪዲዮ እንግዲህ ደፍና የምትባለው የሲፈን እናት ልትሆን ትችላለች ብዬ ነግሬያችሁ ነበረ። ታዲያ ዛሬ እንግዲህ ሲፈን እውነቱን አውጥተዋለች። ሲፈን እዛ ቤት የገባችበት ሚስጥር እንግዲህ ወይዘሮ ሰማዕትን ለመበቀል ሲሆንም ዛሬ ከዚች ዓለም እንግዲህ እንድትለይ አድርጋታለች። የሚገርመው ነገር እንግዲህ ሲፈን እንደዚ አይነት ሰው ናት ብለን ራሱ በጭራሽ አልጠበቅንም፣ እንዲሁም ደግሞ አልገመትም ነበረ። አሁን ላይ ወይዘሮ ሜርሲ አጅሪት ጀሪን እንግዲህ እንድትገላት ትፈልግ ነበረ። ወይዘሮ ሰማዕትን እዚች ዓለም እንድታስወግድላት ትፈልግ ነበር። ነገር ግን የጠበቀቻት አልፋ እንዲሁም ደግሞ ያልጠበቀቻት ናት ይህን ሁሉ ነገር ያደረገችው። በእርግጥ ሲፈን አሁን ለእናቷ ሞት ምክንያት እንዲሁም ደግሞ ሰበብ ወይዘሮ ሰማዕት ስለሆነች ውጤቴን እንዲሁም ደግሞ እኔ ያለ እናት እንዴት እንዳደግኩና ምን አይነት መከራዎችን እንዳሳለፍኩ ይሄ አቶ አምነን የሚባል ራሱ ዋጋ ማየት አለበት። እንዲሁም ደግሞ በቀል የሚባለውን እና እንዴት ደግሞ እናት አጠገባችን ሳትኖር ማየት አለበት፣ ህመሙን መቅመስ አለበት በሚል ነው እንግዲህ ይህንን ነገር በቀላሉ ልትገላገላት የቻለችው ማለት ነው። በነገራችን ላይ እንግዲህ ወይዘሮ ሲፈን እናት ማለት ነው እንግዲህ ያንን የተቆረጠ እጅ የላከችላቸው በሰርጉ ስጦታ መካከል እንግዲህ በጭራሽ እሷ ትልከዋለች ብለን አልገመትንም፣ አልጠበቅንም ማለት ነው። ምክንያቱም እሷ ራሱ እንግዲህ እዛ ተከባ ቁጭ ብላ ስትደንስ እና በጣም ስትንከባከባት ነበረ። ግን ስጦታውን ከሰጠቻትም በኋላ እንግዲህ ወደ ቤት ከመጡም በኋላ ሁላቸውም እንግዲህ ተደናግረው አምነንም ቢሆን እናት ይህንን ነገር ማን ሊያደርግ ይችላል? በእርግጠኝነት ከድርጅቱ ያሉት ሰዎች ያው የስራ ባልደረቦች ናቸው። በእርግጠኝነት እነዛ ተቀናቃኝ ናቸው እንጂ ሌላ ጠላትማ ሊኖርብኝ አይችልም በማለት እንግዲህ ሲናገርም ነበረ። በእርግጥም እንግዲህ ሜርሲ ወደ ውስጥ ከገባችን በኋላ በእርግጠኝነት ይሄ ችግር የመጣው ከዚች ከወይዘሮ ሰማዕት ጋር ተያይዞ ነው እንጂ ዝም ብሎም አይመጣም። እናም እንግዲህ የወንድሜ ልጅ አንድ ነገር ከሆነ አለቅሽም ወይዘሮ ሰማዕት እያለች እንግዲህ ስትፎክር ስትዝትባት ነበር እንግዲህ ሜርሲ ማለት ነው። ስለዚህ ሜርሲ ያንን የተቆረጠ እጅ አላከችም ማለት ነው። እሱ የላከችው ሲፈን ናት። በዛ ምክንያት እንግዲህ አጅሪት ሲፈንም እያለቀሰች ነበር እንግዲህ ዴፍና እናቴ በማለት እንግዲህ እናቷን ስም ተጠርታ ስታለቀስ ነበር እና በጣም ስሜታዊ ሆና ከዛ እንግዲህ አምነንም አናግሯት ወደ ክላሱ ከተመለሰም በኋላ እንግዲህ ሲፈን በማንኛውም አጋጣሚ ሄዳ እንግዲህ ተልኳን ትፈጽማለች ማለት ነው። የሚገርማችሁ ነገር ማንም አላያትም። ነገር ግን ሲፈን እንደዛ ማድረግ አልነበረባትም። ምክንያቱም ካሜራ ካለ ልትቀረጥ ትችላለች ማለት ነው። ስለዚህ ምንድን ያደረገችው ወይዘሮ ሰማዕት ብላ በቀጥታ ራሷን ካስተዋወቀቻትም በኋላ ነው እንግዲህ እንደዛ በትራስ አፍና የጣለቻት። እኔ ግን ሳስበው ይህ ነገር እውነት አይመስለኝም። በእርግጠኝነት ህልም ነው ብዬ አስባለሁ። እንዲሁም ደግሞ ሲፈን እንዴት አድርጌ መግደል አለብኝ ወይዘሮ ሰማዕትን እያለች እያሰበች ይመስለኛል እንጂ ሰማዕት ሞታ አይመስለኝም ማለት ነው። ግን ሲፈን እናቷ ዴፍና ስለሆነች እንዴት አድርገኖች ሴትዮ መበቀል ያለብኝ የሚለውን ነገር እያሰበች ይመስላል እንጂ ሞታ አይመስለኝም። እንግዲህ ሞታ ከሆነ በጣም ይደብራል ማለት ነው ድራማው እንግዲህ። እናም እንግዲህ ከሄደችም በኋላ ወይዘሮ ሰማዕት አሁንም አላስታወስሽኝም የሚል ጥያቄ ነበር የጠየቀቻት። አንቺ ሲፈን መስለሽ ሌላ ምን ላስታውስ እችላለሁ ስትላት እንግዲህ አይ አይደለውም፣ እዚህ በፊት የነበረችው እንግዲህ ዴፍና አንድ መልእክት ልካይ ነበረ። እሱን መልእክት እንግዲህ ላድርስልሽ ነው የመጣው ከዚህ ቤት በማለት እንግዲህ ስትነግራት ራሷን እንደማመን ያደርጋትና ምን ብላ እንግዲህ ልትጮህ ስትል በጣም እንግዲህ ቤት ራሱን ወፍና አድርጋ በዛችሁ ሴት ያደረገቻት። የሚገርማችሁ ነገር በሰከንድ ነው እንግዲህ የሆነ የሁሉ ነገር። ከዛ እንግዲህ ተሯሩጠው ወደዛ ክፍል ሲሄዱ የለችም ግን ማለት ነው። የሚገርማችሁ ነገር እሺ ሲፈን ካፈነቻት በኋላ ወደዛ ክፍል ማንም ሄዶ ቼክ አላረጋትም። ወዲያውኑ ሞተች አሉ። አለቀሱ። ሁላቸውም ተሰበሰቡ። እንዴት ማን ነው ከወይዘሮ ሰማዕት ክፍል መጀመሪያ ሄደው ያያት? እንደ ሞተች ሲያረጋገጠ ማን ነበረ? በሌላ በኩል አምነንም በጣም እያለቀሰ ነው የነበረ። ምክንያቱም እንዴት ሊሆን ይችላል በሰከንዶች በማለት እንግዲህ ቃልም እንትን እያለ ነበረ። በመጀመሪያ እንግዲህ የሚገርማችሁ ነገር ይህንን እጅ እንቅበረው እንጣለው ምናምን እያሉ እና ሰማዕትም እንግዲህ ብትሞትልኝ እያለ ስትመኛት የነበረችው እንግዲህ ሜርሲ ሞታላታለች። ግን የሚገርማችሁ በሰማዕት ቦታ እህቷ ተተክታለች። እህቷ በጣም እንግዲህ መሰሪ ትመስላለች። እንግዲህ በይበልጥ
ከወይዘሮ ሰማያት የበለጠ ንቁ ተሳታፊ ትመስላለች። እንዲሁም ደግሞ ጨካኝ ነው የምትመስለው። እንግዲህ ፊቷ ራሱ ያስታውቃል ማለት ነው። እንዲሁም ደግሞ ወይዘሮ ሰማያት ከሞተችም በኋላ የእህቴ ልጅ መንከባከብ አለብኝ በማለት ወደዛ ቤት ተመልሳ መጥታለች። እናም አምነን በጣም ስታጽናኑ ነበረ። በዚህም መካከል ጥያቄ ጠይቃቸዋለች። እንዴት ነው ይቺ አክስት ስትመጣ እዚህ ቤት እናት አይታታለች? ደስተኛ ናት ወይስ አይደለም? የመጀመሪያዋ ጥርጣሬ ምንድን ነው? ከሜርሲ ላይ ነበረ ጥርጣሬዋ። ምክንያቱም ሌሎችን አንድ በአንድ ስለማታውቃቸው። እናት ግን ምን አለቻት? እዚህ ስትኖር ወይስ አሁን እንደመጣችው ያለቻት? እንግዲህ ሜርሲም እኛ አንዳንድ ሰዎች ለቅሶ ጠብቀን አንመጣም፣ የመጣሁት እንግዲህ የወንድሜ ልጅ ለማየት ነው ያለችው። ከዛም እንግዲህ በእርግጥም ሜርሲ የወንድሟ ልጅ ምንም ነገር እንደማታደርግ እንግዲህ እርግጥ ነው ያው መበቀል ትፈልጋለች ሰማያትን፣ ግን ደግሞ ልጇን ምንም ነገር ማድረግ አትፈልግም። ያው ከዛ እንግዲህ አጅሪ ጀሪ ደግሞ ግን እኮ እንደዚህ መሆን አልነበረባትም። ቆይ ግን ጓደኛዬ እንደው እንድትሞት ተፈልጌ ነበር ትላታለች። እናም እንዴት ሞተች? ምንድን ነው የተፈጠረው ብላ ጀሪ ስትጠይቃት እኔ ትጠይቅኛለሽ እንዲህ በሰጠሻት መድኃኒት ነው ትላታለች ማለት ነው። ታዲያ በዛ ቅስፈት እንግዲህ አይ እንደዛማ ሊሆን አይችልም። ቆይ አንቺ ግን ታዲያ እየሰጠሽኝ ያንን መድኃኒት እንድትሞት አስበሽ ነበር ወይ ስትላት፣ በዚህ ሰዓት አሁን ይሄ የሚጠየቅበት ነገር ነው ወይ? አይደለም። አንቺ ደግሞ በቃ የሚጠይቀውን የማጠቀው ነገር ለይተሽ ወቂ ትልና ጥላት ትሄዳለች። እና ያው ጀሪ ደግሞ ከአምነን ጋር እያለቀሰ ስለነበረ ለማጽናናት እንዴት ትቅረቡ በጣም ፈራቸው። ከዛ በቃ ጓደኛዬ እንዴት ብዬ ልቅረበው ትላታለች። እንግዲህ መጀመሪያ እርዳታ ትረዳኛለች ብላ ሄደችው ወደ ሲፈን ነበር። ሲፈንም እንግዲህ በጣም ነው ያለቀሰች። የሚገርማችሁ ነገር እንደ ማንኛውም ሰው ስታለቀስ ነበር። ገላት ከጨረሰችም በኋላ ምርር ብላ አልቅሳለች። ሁሉም እስከሚመለከቱ ሁሉም ነው ያለቀሱት። እንግዲህ በጣም አዝነዋል። ከዛ እንግዲህ አልቅሳ አልቅሳ ወደ ላይ ወጥታ ቁጭ ብላ እንግዲህ እየተቀበለች ነበረ። አቶ አምነንም እያየችው ነበረ። ግን ሜርሲ ሳትጠረጥርባት አትቀርም። ምክንያቱም ቆይ ወይዘሮ ሲፈን እዚህ ጋር ቁጭ ብለሽ ምን እያሰብሽ ነው ስትላት፣ እንግዲህ ንጹህ አየር ለብሼ እየተነፈስኩ ነው እንጂ ጥቁር ልብስ ለብሼ ደግሞ ምን ላስብ እችላለሁ ትላታለች። ሁላችንም እንደምታየው ጥቁር ልብስ ነው የለበስነው፣ ሌላ ምን ሀሳብ አለ ምናምን ትላታለች ማለት ነው፣ ነገሩን ለማስቀየስ እና በጣም አይኗ ላይ ፊቷ ላይ ይታወቅባት ነበረ ንዴት ማለት ነው። እናም ይሄ ነገሯ ሊያስነቃባት ይችላል። ከዛም እንግዲህ ወደ ታች ወረዳለች። ወረድ ስትል በአጋጣሚ ያው ታገኛታለች እንግዲህ ጀሪን። ባለቤቴን ላናግር ነበር ፈራሁት፣ እስኪ ምክር ሰጪ ስትላት፣ ምን ያስፈራሻል? አንቺ እኮ ባለቤትሽ ነው፣ ምንድን ነው ይሄን የምትጠይቂኝ? ትላታለች። በዛ ቅጽበት እንግዲህ እሺ በቃ ትልና እሷም ጥላት ትሄዳለች ማለት ነው። ምንም በቃ ዳንት አልመሰላትም። ከዛ እንደምንም ብላ ለማረጋገጥ ሞከረች። ሜሊንም እንግዲህ አቶ አምነን ራስክን ጠብቅ ለማለት ብዙ ነገሮችን አድርጋለች ማለት ነው። በሷ በኩል ልታጽናና ሞክራለች። ነገር ግን ልታጽናና የሞከረችበት መንገድ ደግሞ በሌላ ነገር እንዳይረዳት በማለት ውጭልኝ ስላት ወዲያውኑ ነው የወጣችው እንጂ አብሮ ብትሆንና እኔ ጥዬሽ አልሄድም ብላ ከጎን ብትሆን በእርግጠኝነት አቶ አምነን እሺ ይላት ነበር። ግን ውጭ ስላላት ተናዶ ስለነበረ ስሜቱን አክብራ ውጥት ትላለች እዛ መኝታ ክፍል ማለት ነው። ከወጣችም በኋላ እንግዲህ ነው ጀሪ የተተካችው። ጀሪም እንግዲህ እንደምንም ሄዳ በቃ ዝም አለች። ለማውራት ራሱ ፈራች። እንግዲህ አብረውም ተኙ ቁጭ አሉ። ቤሊንም እንግዲህ እሱን በመጠበቅ ደረጃ ላይ ቁጭ ብላ ስታለቅስ ነበረ። እናም ስትጠብቀው ነበር። የሚገርማችሁ ነገር የእሱን ደህንነት ለማረጋገጥ ከገጠች በኋላ ተነሽ ወደ ክፍልሽ ገቢ ካላትም በኋላ ነው እንግዲህ የገባችው። እንደዛ ውጭ ብሎ አመናጭቆ ቢያስወጣትም በጣም ነው የሚያስብላት። ጀሪም እንግዲህ አሁን ላይ እርጉዝ ናት። የሚገርማችሁ ነገር ሳታረግዝ አይቀርም እንግዲህ ወደ ሽንት ቤት ሄዳ ቼክ አድርጋለች። ቼክ ስታደርገውም እንግዲህ የእውነትም እርግዝና እንደተፈጠረ ነው የሚያሳየው። ስለዚህ አምነን አሁን ለማን ብዬ ነው መኖር የምፈልገው እያለ ነበርና አሁን እንግዲህ ሳይወድ በግዱ ለልጁ ሲል ሊኖር ይችላል ማለት ነው።